ዮም ንወድሳ ለማርያም ድንግል እመ አምላክ። ዛሬ የአምላክን እናት ድንግል ማርያምን እናመስግናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች በወደደንና ባከበረን ፍቅሩን እስከ መቃብር በገለጠልን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አላችሁ? እንደምን ከረማችሁ? አሜን። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች አምላካችን እግዚአብሔር በምሕረቱ በቸርነቱ ተጠብቆ ለዚህ ሰዓትና ለዚህ ደቂቃ ደረሳችሁ። ሁላችሁ እንደምን ሰነበታችሁ? እንደምን አላችሁ? አሜን። አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አትለይምና እናቱ እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ሰአሊተ ምሕረት ምዕራገ ጸሎት እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ጻድቃን ሰማዕታት፣ ቅዱሳን መላእክት ሁሉም እንደተሰጣቸው እንደ ጸጋ ማዕረጋቸው መጠን ስማቸው የተባረከና የተመሰገነ ይሁን። እንደ እግዚአብሔር አምላካችን በጎ ፈቃድ እንደ አምላካችን ቸርነት ለጥቂት ደቂቃ የምንነጋገርበት የትምህርታችን መነሻ ኃይለ ቃል የሚሆነው በመግቢያ ላይ የተናገርኩት ኃይለ ቃል ይሆናል። ዮም ንወድሳ ለማርያም ድንግል እመ አምላክ። ዛሬ የአምላክን እናት ድንግል ማርያምን እናመስግናት። ኢትዮጵያዊ ሊቅ ታላቁ ሊቅ ቅዱስ ያሬድ በደረሰው ድርሰት የዕለቱ መዝሙር ይህ ነው። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እግዚአብሔር አምላካችን በምሕረቱና በቸርነቱ ጠብቆ በምሕረቱና በቸርነቱ በይቅርታው አግዞ ዕድሜ ለንስሐ ዘመን ለፍስሐ ብሎ በዕድሜያችን ላይ ይችን ቀንና ይችን ሰዓት ጨምሮ ሰጥቶን ለዚህ ሰዓት አደርሶናልና በድጋሚ ስሙ ለዘላለም የተመሰገነ ይሁን። እንደ ቤተክርስቲያናችን ስርዓት መሰረት በዛሬው ዕለት ቅዱስ ያሬድ የደረሰው ድርሰት መዝሙር ሊቃውንተ ቤተክርስቲያን ይህንን ቃል ሲያመሰግኑበት፣ እግዚአብሔርን ሲያመሰግኑበት፣ ድንግል ማርያምን ሲያወድሷት አድረዋል። እንግዲህ ያለንበትም ወቅት ጾመ ፍልሰታ ስለሆነ ይሄ የእመቤታችን ምስጋና የእመቤታችን ውዳሴ የሚደርስበት እመቤታችን የምትመሰገንበት ሰው ከእግዚአብሔር ጋር የሚገናኝበት ሰውና እግዚአብሔር ዕለት ዕለት የሚገናኙበት በሌላ ጊዜ ሰዓትና ጊዜ አጣን ብለን ብዙ ሰዓት ብዙ ጊዜ ለእግዚአብሔር ለመስጠት ስንቸገር የቆየንበት ቢሆንም በዚህ በጾም ወቅት ደግሞ በቻልነው አቅም ወደ እግዚአብሔር ቤት እየገሰገስን ከእግዚአብሔር ጋር የምንገናኝበት ጊዜ ነው። ይህ ምስጋና ዕለት ዕለት በቤተ መቅደሱ የሚቀርብ ቢሆንም ቅዱስ ያሬድ ደግሞ ለዛሬው ተስማሚ የሚሆን ለዛሬው የሚጠቅም ለዚህ ቀን እኛ እግዚአብሔርን የምናመሰግንበት ለድንግል ማርያም ክብር የምንሰጥበትን የምስጋና ክፍል አቅርቦልናል። እንግዲህ ምስጋና የሚቀርበው በባሕሩ ምስጉን ለሆነ ለአምላክ ለልዑል እግዚአብሔር የሚቀርብ ምስጋና አለ፣ የአምልኮ ምስጋና። እንዲሁም ደግሞ ከእመቤታችን ከቅድስት ድንግል ማርያም ጀምሮ ደግሞ የሚቀርብ ለቅዱሳን ደግሞ የሚቀርብ ደግሞ ምስጋና አለ። ይህ የአምልኮ አይደለም፣ ለእግዚአብሔር ብቻ የሚሰጥ ነው የአምልኮ ምስጋና። ለሌሎቹ ደግሞ እግዚአብሔር በሰጣቸው ጸጋ በተሰጣቸው ክብር መሰረት የምናመሰግናቸው የሰጣቸውን እግዚአብሔርን ጸጋና ክብር ያደላቸውን እግዚአብሔርን ስለነሱ ብሎ እንዲምረን ስለ ቅዱሳኑ ብሎ እንዲምረን በቅዱሳኑ ስም እግዚአብሔርን እናመሰግናለን። ከፍጥረት ሁሉ የላቀች ከፍጥረት ሁሉ የበለጠች ሰማይና ምድር ሊወስኑት የማይቻላቸውን ድንግል ማርያም በማኅፀኗ ተወስነው ዘንድ የተመረጠች ንዕድና ክብርት የሆነችውን ድንግል ማርያምን ደግሞ ቅዱስ ያሬድ በደረሰው ድርሰት ዮም ንወድሳ ለማርያም ድንግል እመ አምላክ። ዛሬ የአምላክን እናት አምላክን የወለደች በንጽህና በቅድስና ያጌጠች በንጽህና በቅድስና ተጠብቃ የኖረች
እግዚአብሔር አምላክ የመረጣት እግዚአብሔር አምላክ ያከበራት የአዳም ተስፋ የሆነችው ይቺ የአዳም ትምክህት የሆነችው አዳም ተስፋ አድርጎ በተሰጠው ቃል ኪዳን መሰረት የመዳኛ ምልክቱ ናትና ተስፋ አድርጎ የኖረባትን ድንግል ማርያምን እነሆ እግዚአብሔር አምላክም አዳምና የአዳምን ልጆች ያድን ዘንድ በገባው ቃል መሰረት እነሆ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነባት ዘንድ የመረጣት የያዕቆብ አምላክ ማደሪያ ናትና መልአኩን ልኮ ድንግል ማርያምን በብስራተ መልአክ እያረጋጋ መልአኩ ሰላምታን ከሰጣት በኋላ ይሁንልኝ ይደረግልኝ ብላ ራሷን ለእግዚአብሔር አሳልፋ በሰጠች ጊዜ ለእግዚአብሔር የሚሳነው ነገር የለም ብላ እምነቷን በገለጠች ጊዜ አብ በስልጣኑ አጽንቶ መንፈስ ቅዱስ አረጋግቶ ለእግዚአብሔር በማኅፀኗ ሰው ሆነ። ስለዚህ አምላክን በድንግልና ጸንሳ በድንግልና የወለደችውን አምላኳን ልጄ ብላ የጠራችውን ፈጣሪዋን ልጄ ብላ የጠራችውን ልጄ ወዳጄ ብላ የጠራችውን አምላኬና መድኃኒቴ ልጄ ወዳጄ ብላ የጠራችውን ፈጣሪ ዓለማት መጋቤ ፍጥረታት ልዑል አምላክ እግዚአብሔር የመረጣትን ድንግል ማርያምን ዛሬ ይችን የአምላክ እናት ይችን የተመረጠች በንጽህናና በቅድስና ያጌጠች ድንግል ማርያምን ዛሬ እናመስግናት አለ። የእመቤታችን የቅድስት ድንግል ማርያም በረከቷ ረድኤቷ ከሁላችን ጋር ይሁን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ሊቁ ቅዱስ ያሬድ በድርሰቱ ዛሬ አምላክን እናት ድንግል ማርያምን እናመስግናት፣ ስለ እርሷ ሲል አምላክ ይቅር ብሎናልና ከእርሷም ተወልዷልና እሷ የአዳም ተስፋው መድኃኒቱ ናትና አለ። እውነት ነው። እርሷ የአዳም ተስፋ የአዳም ልጆች ሁሉ መመኪያ የነቢያት ትንቢታቸው የነቢያት ተስፋቸው የሐዋርያት ስብከታቸው የቅዱሳን ሁሉ ተስፋ የሰማዕታት አክሊል የቅዱሳን ተስፋ የምእመናን የሁላችን የሕዝበ ክርስቲያን ሁሉ እናት የጸጋ እናታችን የሰው ልጆች ሁላችን ከዘለዓለም ሞት ወደ ዘለዓለም ሕይወት እንመለስ ዘንድ እውነተኛውን ፀሐይ በጨለማና በሞት ጥላ ውስጥ ለሚኖሩ ታላቅ ብርሃን ወጣላቸው ብሎ እንደተናገረ በሞት ጥላ ውስጥ ስንኖር ለነበር ነው፣ በኃጢአት ባርነት በበደል ባርነት ተይዘን ስንኖር ለነበር ነው እውነተኛውን ብርሃን እውነተኛውን ፀሐይ ያስገኘች የፀሐይ እናቱ እውነተኛዋ ምስራቅ እመቤታችን ቅድስት ድንግል ማርያም ናት። የፀሐይ መውጫ እውነተኛዋ ምስራቅ እርሷ ናት። ፀሐይ ጽድቅ ክርስቶስ ነው። በኃጢአት በባርነት የተያዘውን የሰው ልጅ ከባርነት ቀንበር ነፃ አድርጎ ከጨለማ አውጥቶ ወደ እውነተኛው ብርሃን ወደሚደነቀው ብርሃን ያወጣን ደግሞ ልጇ ወዳጇ ክርስቶስ ነው። ስለዚህ ወደ እውነተኛው ብርሃን ወደ እውነተኛው የጽድቅ ሕይወት የመለሰንን አምላክን የወለደች ማርያምን ዛሬ እናመስግናት አለ። እሷ የአዳም ተስፋው ናት። አዳም ከገነት በተሰደደ ጊዜ ሊቆም ቅዱስ አባ ሕርያቆስ ታላቁ ቅዱስ አባት አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት እንዳለ አዳም ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ አላት። የሁላችን መመኪያ የሐዘናችን መጽናኛ ከውድቀታችን መነሻ አምላክን ያገኘንባት አምላክን ያየንባት መስታወታችን የጽድቅ መዝገባችን የመዳን ምክንያታችን አምላክ ሰው የሆነባት ሰው ከአምላክ ጋር የታረቀባት መታረቂያ ሰነዳችን እመቤታችን ቅድስት ድንግል ማርያም ናትና ይችን የአምላክን እናት ይችን እመቤት ይችን አዛኝ ይችን ርሪት እናት ዛሬ እናመስግናት አለ ሊቁ። ከእርሷ
ተወልዷልና ፈጣሪ ዓለማት መጋቤ ፍጥረታት ክርስቶስ ከእርሷ ተወልዷልና እርሷ የአምላክ የንጉሱ መንበሩ ዙፋኑ ናትና አለ። ዓለማትን ፈጥሮ የሚገዛ አምላክ በማህፀኗ አድሯልና ማህፀኗን ዙፋን አድርጓልና ሰማይ ዙፋኑ ምድርም መረገጫው ለሆነለት አምላክ ማደሪያ ሆናለችና ይችን እናት ዛሬ እናመስግናት። ይችን እናት ዛሬ እናወድሳት። ይችን እናት ዛሬ ከፍ ከፍ እናደርጋት አለ ቅዱሱ ልበ አምላክ መዝሙረኛው ቅዱስ ዳዊት እንዲህ ብሎ እንደተናገረ እምነ ጽዮን ይብል ሰብ ወብእሲ ተወልደ በውስቴታ ወውእቱ ልዑል ሳረራ ብሎ አይደል የነገረን መዝሙረኛው ቅዱስ ዳዊት። ሰው ሁሉ እናታችን ጽዮን ይላል አለ የዳዊት መዝሙር 86 ከቁጥር 5 ላይ ቃል በቃል ሲናገር ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱ ራሱ ልዑል መሰረታት። እግዚአብሔር ለሕዝቡ በውስጧም ለተወለደው አለቆችም በመጽሐፍ ይነግራቸዋል አለ። ባንቺ የሚኖሩ ሁሉ ደስ እንደሚላቸው ይነግራቸዋል አለ። ባንቺ የሚኖሩ ደስ እንደሚላቸው እውነተኛዋ ፀሐይ፣ እውነተኛዋ መርከብ፣ የመዳናችን ምክንያት፣ የመዳናችን ምልክት መሆንሽን ይነግራቸዋል አለ። የመዳናችን ምክንያት መርከባችን የኖህ ድንቅ መርከብ፣ የአሚናዳብ ሰረገላ፣ የኤልሳ ማሰሮ፣ እመቤታችን ቅድስት ድንግል ማርያም የጌዴዎን ጸምር ዘጌዴዎን አይደል ያላት ውሃ ሳያጠጧትና ሳይተክሏት የለመለመች የአሮን በትር እመቤታችን ቅድስት ድንግል ማርያምን ዛሬ እናመስግናታለን። ይችን እናት ሳይተክሏት ውሃ ሳያጠጧት የለመለመችውን ይችን የአሮን በትር ዛሬ እናመስግናት። ዓለም በኃጢአት ዓለም በበደል ወድቆ ሳለ በደል ሳይገኝባት ኃጢአት ሳይገኝባት በሐልዮ በነቢብ በገቢር ንጽሕት ሆና የተገኘችውን የአምላክን እናት ፈጣሪ ዓለማት መጋቢ ፍጥረታት የሆነውን ክርስቶስን የወለደችውን ድንግል ማርያምን ዛሬ እናመስግናታለን። ለምን ከተባለ መሰረቶቿ ሁሉ የተቀደሱ በንጽህና በቅድስና ያጌጠች ልዑል ራሱ የመሰረታት ልዑል ራሱ የመረጣት ለማደሪያነት የተመረጠች እናት ንጽሕት ቅድስት ድንግል እርሷ ናትና በንጽህና በቅድስና ካጌጡ ሁሉ የላቀች ክብሯ ከቅዱሳን ሁሉ የሚበልጥ የአቢ ክብር ለማርያም ኩሎሙ ቅዱሳን ከቅዱሳን ሁሉ ክብር የማርያም ክብር ይበልጣል። ለምን ቢሉ የአብን ቃል ለመቀበል በተገባ ተገኝታለችና። ስለዚህ ይችን እናት ዛሬ ኑ እናመስግናት፣ ኑ ከፍ ከፍ እናደርጋት እና ክብራት አምላክን የወለደች ናትና። እንደው ይሄ ልበ አምላክ መዝሙረኛው ቅዱስ ዳዊት የተናገረው በዚህ በመዝሙር 86 ቁጥር 3 ጀምሮ ያለውን ስታዩት ከቁጥር 2 ጀምሮ ከያዕቆብ ድንኳን ይልቅ አለ እግዚአብሔር የጽዮንን ደጆች ይወዳቸዋል። እንዲህ አይደል ያለ ነኪር ነገሩ በእንቲአኪ አገረ እግዚአብሔር፣ የእግዚአብሔር ከተማ ሆይ ስላንቺ የሚነገረው ነገር ድንቅ ነው አለ። ነኪር ነገሩ በእንቲአኪ አገረ እግዚአብሔር፣ የእግዚአብሔር ሀገር የእግዚአብሔር ከተማ አምላክ ለማደሪያነት አምላክ ለማደሪያነት የንጉሥ ዙፋኑ መቀመጫ የንጉሥ የንግስናው ማረፊያ ትሆኝ ዘንድ የተመረጥሽ ንጉሥ በከተማው ለንግስና የምትሆን ከተማ ፈልጎ ዙፋኑን የሚያስቀምጥበት ሕዝቡን የሚያስተዳድርበት ስፍራ ፈልጎ እንደሚቀመጥ ሁሉ ለአምላክ ማደሪያነት ለዙፋንነት የተመረጥሽ ንዕድና ክብርት ንጽሕት የሆንሽ ማርያም ሆይ አንቺ
ንዕድ ክብርት ነሽ፣ ስላንቺ የሚነገረው ነገር ድንቅ ነው አይደል ያለው። ንኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ ስላንቺ የሚነገረው ነገር ድንቅ ነው አላት። ልበ አምላክ መዝሙረኛ ቅዱስ ዳዊት እውነት ነው። ስለ ድንግል ማርያም የሚነገረው ነገር ድንቅ ነው። ለዚህ ይችን እናት ይችን የዘላለም መመኪያ የሆነችንን ርስታችንን ተስፋችንን ድንግል ማርያምን ሊቁ ቅዱስ ያሬድ ዮም ንወድሳ ለማርያም ድንግል እመ አምላክ፣ ዛሬ የአምላክን እናት ዛሬ አምላክን የወለደችውን ዛሬ ያለ ዘራ ብእሲ ከስጋዋ ስጋ ከነፍሷ ነፍስ ይነሳ ዘንድ አምላክ የመረጣትን አምላክ ያከበራትን አምላክን የወለደችውን ፈጣሪዋን ልጅ ብላ የጠራችውን ለፈጣሪዋ ስም ያወጣችውን ፈጣሪዋን በጀርባዋ አዝላ አንድ ጊዜ በጀርባዋ አንድ ጊዜ በክንዶቿ አንድ ጊዜ በጭኖቿ ላይ እያስቀመጠች ልጄ ወዳጄ ብላ የጠራችውን ፈጣሪዋንና አምላኳን ያስተናገደችውን እናትነትን ከድንግልና ጋር እናትነትን ከአገልጋይነት ጋር አስተባብራ ያዘችውን ይችን ንጽሕትና ቅድስት የሆነችውን ማርያምን ዛሬ እናመስግናት አለ። ዛሬ እናመስግናት። ኑ ከፍ ከፍ እናደርጋት፣ ከፍ ከፍ እናደርጋት። ለምን? የመረጣት ያከበራት የለያት ራሱ አምላክ ራሱ እግዚአብሔር ነውና። ሊቁ ቅዱሱ አባ ሕርያቆስ በቅዳሴው ንጽረ አብም ሰማይ አይደል ያለው? አብ በሰማይ ሆኖ ተመለከተ፣ ምስራቀ ወምዕራበ ሰሜነ ወደቡበ፣ ምስራቁንና ምዕራቡን ሰሜኑንና ደቡብን ተመለከተ፣ አሻተተ። ወኢረከበ ዘከማኪ፣ እንዳንቺ ያለ ግን አላገኝም እንዳላት እንደ እርሷ ያለ በንጽህና በቅድስና ያጌጠ የለምና ይችን እናት ይችን መመኪያ ይችን ርስት ድንግል ማርያምን ዛሬ እናመስግናት አለ። እናመስግናት። ነቢያት በትንቢት መነጽር ተመልክተው ያመሰገኗትን ኢሳይያስ በትንቢት መነጽሩ ተመልክቶ ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ብሎ በዚህ በትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ የተናገረላትን ትንቢተ ኢሳይያስ 60 ከቁጥር 14 ላይ የናቆሽም ሁሉ ወደ እግርሽ ጫማ ይሰግዳሉ፣ እነሆ የእግዚአብሔር አገር የእግዚአብሔር ከተማ ጽዮን ተብለሽ ትጠሪያለሽ ብሎ እንደተናገረላት ጽዮን ስለ ብዙ ነገር የተነገረ ቢሆንም ፍጻሜው ግን ስለ እመቤታችን ነው። ጽዮን ማለት አምባ መጠጊያ መሸሸጊያ ማለት ነው። ለአምላክ ማደሪያነት የተመረጠች ለዙፋንነት የተመረጠች ማርያም ንጽሕትና ቅድስት የሆነችው እመቤታችን ቅድስት ድንግል ማርያም ናት። ስለዚህችን እናት ምን እናድርጋት አለ ቅዱሱ? ዛሬ የአምላክን እናት ማርያምን ኑ እናመስግናት አለ። እመቤታችንን ቅድስት ድንግል ማርያምን ለማመስገን እመቤታችንን ቅድስት ድንግል ማርያምን ለማመስገን መታደል ያስፈልጋል። አባ ሕርያቆስ ጎሳ ልበይ ቃለ ሰናይ ጎሳ ልበይ ቃለ ሰናይ ጎሳ ልበይ ቃለ ሰናይ ወአና አይድ ቅዳሴ ያለ ማርያም አይደለም። እኔስ ልቦናዬ በጎ ነገርን አወጣ፣ ልቦናዬ በጎ ነገርን አወጣ፣ ልቦናዬ በጎ ነገርን አወጣ። እኔስ የድንግልን ምስጋናዋን እናገራለሁ አለ። በማብዛት አይደለም በማሳነስ እንጂ፣ በማስረዘምም አይደለም በማሳጠር እንጂ አለ። መዘንጋት ባለበት በማሳጠር እንጂ እያለ እንዳመሰገናት ይችን የአምላክን እናት ማርያምን ኑ ዛሬ እናመስግናት። ኑ እናመስግናት። ሐዋርያት የስብከታቸው መነሻ የሆነችላቸው የሐዋርያት ስብከታቸው የሆነችውን ነቢያት በተስፋ የጠበቋትን እናት እግዚአብሔር ይወርዳል፣ ይወለዳል፣ ያድነናል፣ ቤዛ ይሆነናል ብለው ተስፋ አድርገው በተገባው ቃል መሰረት ተስፋ ሲያደርጉ የነበረው ይቺ እናት መመኪያ ናትና ዛሬ እናመስግናት። ኑ እናመስግናት። ኑ ከፍ ከፍ እናደርጋት። እመቤታችን ቅድስት ድንግል ማርያም ረድኤቷ በረከቷ ለሁላችን በእውነት ይድረሰን። እናትነቷ ልዩ ነው። ፍቅሯ ልዩ ነው። ልጇ ወዳጇ እርሷ የለመነችውን እርሷ የጠየቀችውን አይተውም ይፈጽማል። ለምን? የእናት ልመና ፊት አያስመልስ አንገት አያስቀልስ ነውና። ስለዚህ እንቅረብና ወደ እሷ ድንግል ሆይ አማልጅን እንበላት። አማልጅን
አንቺ የመላእክት እህታቸው ነሽ። የመላእክት እህታቸው የቅዱሳን ሁሉ ተስፋ ነሽ። የሰማዕታት ሁሉ አክሊል ነሽ። የኛ ደግሞ የሁላችን የሕዝበ ክርስቲያን ሁሉ እናታችን፣ የጸጋ እናታችን ርስታችን ነሽና አማልጅን እንበላት። ምልጃዋና በረከቷ አይለየን። በእውነት ስምሽን የጠራውን መታሰቢያሽን ያደረገውን ዝክርሽን የሚዘክረውን ሁሉ እምርልሻለሁ ብሎ ቃል የገባላት አንድ ጊዜ በተገባላት ቃል ኪዳን ስታማልድ ስታስታርቅ የምትኖር እናትና መመኪያ ናትና፣ ስለዚህ ኖ ማርያምን እናመስግናት። ኖ የአምላክን እናት እናመስግናት። ኖ የአምላክን እናት ከፍ ከፍ እናደርጋት። ራሷን እመቤታችን ቅድስት ድንግል ማርያም እንዲህ ብላ አይደል የተናገረችው? ሁሉ ትውልድ ያስተበጽሑኒ፣ ትውልድ ሁሉ ብፅዕት ይሉኛል፣ ትውልድ ሁሉ ብፅዕት ይሉኛል ብላ ነው የተናገረችው። እመቤታችን ቅድስት ድንግል ማርያም የአምላክ እናት ንጽሕት የሆነችው ቅድስት የሆነችው ብሬት የሆነችው ወላዲተ አምላክ ወላዲተ ቃል እመቤታችን ቅድስት ድንግል ማርያም ትውልድ ሁሉ ነው ከዛሬ ጀምሮ አይደል ያለችው? ከዛሬ ጀምሮ ከነገ አይደለም። ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል? ብፅዕት ይሉኛል። በእውነት እመቤታችንን ለማመስገን መታደል እኮ ነው። የሉቃስ ወንጌል ምዕራፍ 1 ከቁጥር 48 ጀምሮ እንዲህ አይደል ያለችው? ማርያምም እንዲህ አለች አለ። የሉቃስ ወንጌል ምዕራፍ 1 ከቁጥር 46 ጀምሮ ማርያምም እንዲህ አለች፣ ሰውነቴ እግዚአብሔርን ታከብረዋለች፣ ልቦናዬም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ትሕትና ተመልክቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ታላቅ ሥራን ሰርቶልኛልና፣ ስሙም ቅዱስ ነው፣ ይቅርታውንም ለሚፈሩት ለልጅ ልጅ ነው አለች። እመቤታችን እናትነትን ከአገልጋይነት አስተባብራ ያዘች። ልጇን እነሆ ባሪያ እነሆ አገልጋይ አለች። እናትነት የእሷ ሆኖ የአምላክ እናት ሆና ሳለ እነሆ የጌታ ባሪያው አለሁ የምትል በንጽሕና በቅድስና ያጌጠች የእመቤታችን ቅድስት ድንግል ማርያም ናትና ይችን እናት ሊቁ ኖ ማርያምን ኖ የጌታን እናት ኖ የአምላክን እናት ማርያምን እናመስግናት አለ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር አምላካችን በምሕረቱ በቸርነቱ በይቅርታው እንዲጠብቀን መልካምና ቅዱስ ፈቃድ ይሁንልን። ሱባኤያችንን በሰላም እንዳስጀመረን ሁሉ በሰላም እንዲያስፈጽምን በጎና መልካሙን ነገር እንዲያደርግልን ለሀገራችን ለኢትዮጵያ ሰላምን፣ አንድነትን፣ ስምምነትን እንዲሰጠን ሱባኤያችንን ተቀብሎ ጾማችንን፣ ጸሎታችንን፣ ስግደታችንን፣ ምጽዋታችንን ተቀብሎ ለኃጢአት መደምሰሻ ለዲያብሎስ ድል መንሻ ለመንግሥተ ሰማያት መውረሻ እንዲያደርግልን አምላካችን እግዚአብሔር ፈቃድ ይሁን። እግዚአብሔር አምላክ ሁላችንንም በምሕረት በቸርነት ይጠብቀን። አሜን።